እኔ ውስጥ ብቻ ነው ያስቸገረኝ ስተመቅ ራሱ በርሜን ስገባ ወደ አንገቴ ይመጣል እና ያለውም በዚህ በግራ ጎኔ ነው አስፋፍቶ ነው ያዘኝ እኔ ራቁቴን ነው የመጣሁት ተዚያም ስመጣ በመጨረሻ ላይ ጊዜ ጸበል ስገባ አባብ ነው የሚወጣው የእምነቱ ተከታይ ብቻ የሆነ ሰው እንዲመጣ አይደለም መፈልገው ምኞቴ ማንንም ሰው መጥቶ ሊድንበት የሚችል ቦታ ነው ምትያት ቤተክርስቲያን ወላደ ብዙሃን ትባላለች ብዙዎችን ቤተክርስቲያን ተክላለች በዚህ አቡነ ገብረ መንፈስ ቅዱስ በዚህ ወንበልጌ ሚካኤል ብዙ ጸበል ተንከራተቻለሁ እኔ ምኖረው ውጭ ሀገር ነውና ራቁቴን ነው የወጣሁት የት ውጭ ሀገር ናስር የሚባል ቦታ ለምሳሌ ልጄ በአስም ይታመም ነበር የዛሬ አመት አሁን ዘንድሮ ላይ የለም አስሙ ጠፍቷል ባይን የሚታይ ነገር ስለሆነ ብዙ ማውራት አስፈልግም ባይን የሚታይ ነገር ነው መቀመጫው የምታዩት ነው እዚህ ጋር ሆኖ ሊቃውንት ቤተክርስቲያን የሚያገለግሉ ማለት ነው ስለዚህ ያው እንግዲህ እኛ ተመስገን ነው የጪን ለዚህ ደረጃ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በያላችሁበት ሀገር ሰዓት አቆጣጠር እግዚአብሔር ፍጹም ሰላም ይድረሳችሁ እንደምን ዋላችሁ እንደምን አደራችሁ እንደምን ሰነበታችሁ ሁሉ ጊዜ እንደተለመደው እንግዲህ የተለያዩ ገዳማትና አድባራት ላይ የሚገኙ ጸበላቶች በቅዱሳኑ ቃል ኪዳን በፈዋሽነታቸው ብዙ ገቢረ ተአምራቶችን እያስተዋወቅን ሁሌ እንደምናደርሳችሁ ማለት ነው ዛሬም በርሜል ቅዱስ ጊዮርጊስ ቤተክርስቲያን ላይ ነው ያለነው በስተጀርባ የምትመለከቱት እንግዲህ አዲሱ ህንጻ ቤተክርስቲያን እየተጠናቀቀ ነው የነባሩ ደግሞ ጥንታዊና ታሪካዊ መቃኞ ቤተክርስቲያን በስተጀርባችን አለ እንግዲህ በዚህ ሰዓት ምንም አይነት ወረፋ የለም ምንም አይነት ሰው የለም በቦታው ላይ ጸበል ቀን በቀን ነው ሁሉ ሰው እየተጠመቀ ያለው እንግዲህ በዚህ ታምረኛ እና ድንቅ ስፍራ ላይ ወንድማችን በቦታው ላይ በጸበሉ የተደረገለትን በራሱ አንደበት የሚያካፍለን ይሆናል ማለት ነው ወንድማችን እስቲ በመጀመሪያ ስምህን ታስተዋውቀንና ከየት እንደመጣ መቼ እንደመጣ ስንት ጊዜ እንደተጠመቀ በቅደም ተከተል ቆይታ ይኖረናል ማለት ነው ስምህን ማለበል እሺ በመጀመሪያ ስሜ ጥሩነህ ደረሰ ይባላል የመጣሁት ከደቡብ ክልል ከአርባ ምንጭ ነው ለመጀመሪያ ጊዜ የመጣ ነው እኔ ከባለቤቴና አንድ ልጅ ነን የዛሬ አመት ነው የመጣ ነው እናም በመጣን ሰዓት እዚህ ጸበል ተጸብለን ለ7 ቀን ቆይታችን 15 ቀን ምናምን ነበር በሰዓቱ በጣም ወረፋ ስለነበር 3 ቀን ብቻ ነበር የደረሰን 3 ቀን ተጸብለን ልጃችንን አስሚያመው ነበር እኔም ጥሩ ሁኔታ ላይ አልነበርኩም እንደዚሁ ባለቤቴም ትንሽ ያማ ስለነበር የመጣነው በዛ ምክንያት ነው እና እዚህ ቦታ እዚህ ታምረኛ ቦታ ታሪካዊ ቦታ መተን ድህነት አግኝተናል እናም ወደ ቤታችን ወደ መጣንበት ቀያችን ተመልሰን ከሄድን በኋላ ያው እዚህ ያለን ተመልሰን እንደምንመጣ ለስለት ገብተን ቃል ገብተን ነው ቃላችንንም ጠብቀን በአመቱ ለጊዮርጊስ ደጁ ላይ ተገኝተን ስለታችንን ማቅረበናል አሁንም ሰማዕቱ ቅዱስ ጊዮርጊስ ብዙ ነገር ያደረገልኝ ነው ወደፊትም ያደርግልኛል ብዬ በሙሉ ተስፋ ተጠብቃለሁ ወንድማችን እንደው ለመጀመሪያ ጊዜ እንግዲህ የመጣህበት ቦታ ሩቅ ነው ከአዲስ አበባ ውጭ ራሱ ደቡብ ክልል ደግሞ ወጣ ያለ ቦታ ነው እና 500 ኪሎ ሜትር ያህል ተጉዘህ ነው ከአዲስ አበባ ውጭ የመጣው እዚህ ቦታ ላይ በመጀመሪያ በርሜል ቅዱስ ጊዮርጊስን ማን ነግሮህ እንዴት መጣ በእናንተ ቻናል ላይ ተንከታተል ነበር ለመጀመሪያ ጊዜ ያየነው በእናንተ ቻናል ነው ዩቲዩብ ቻናላችሁን እኔም አይደለም ያየሁት ባለቤቴ ነች እና ከዛ በኋላ በሌላ መረጃዎችም የተጠናከረ መረጃ ሲናገኝ ዝም ብለን ተነስተን መጣን መልካም እሺ በወቅቱ እንደመጣችሁ እንግዲህ በጣም ብዙ ወረፋ ባለበት ጊዜ ነው የመጣችሁትና አሁን ደግሞ እንደምታዩ ያው ሰዎች ቀን በቀን አገልግሎቱን ያገኙ ያለበት ነፃ የሆነ ጊዜ ላይ ነው የመጣው አጋጣሚ ሆኖ እንደው እስቲ እስካሁን ድረስ እዚህ ቦታ ላይ ስትመላለስ ስንት ጊዜ ተጠምቀሃል በመጀመሪያው ወደ 15 ቀን እዚህ ቆይተን የመጀመሪያ አመት ላይ 2015 ማለት ነው እጅግ በጣም ብዙ ሰዎች ነበሩና
ወረፋው የሚደርሰን አንዴ ለመጸበል ከ4 ቀን ከ3 ቀን ምናምን በኋላ በ15 ቀን ውስጥ 3 ብቻ ነው የደረሰን። እሱንም ሶስተኛውም የደረሰን አስተባባሪዎችን የመጣንበትን ቦታ ነግረናቸውና እንዲያስጠምቁን ወይም ደግሞ እንድንጸበል ለመነናቸው ሶስተኛውን ያገኘ ነው እንጂ በሰዓቱ እጅግ በጣም ለመጸበል አንድ ሰው በወሩስ በትንሹ በአማካይ ሊጸበል የሚችለው ከ3 ከ4 ጊዜ በላይ አይሆንም ነበር። አሁን ግን ያው ካለው ሀገራዊ ሁኔታ አንፃር ሰውም እየፈራ ወደ ኋላ እየቀረ ስለሆነ አሁን ሰላም ነው አለ። በጎንደር በኩል መምጫ አለ። በዚህ አጋጣሚ ይሄን ፕሮግራም የሚተከታተሉ ተመልካቾች ከአዲስ አበባ በተለይ ከአዲስ አበባ ለመምጣት እጅግ በጣም ቀላል ነው። አንደኛ የኤልሻዳይ የጉዞ ወኪል የተሻለ የጉዞ መመላለሻ አመቻችቷል። ከአዲስ አበባ ፓኬጅ አውሮፕላን አለው እስከ ጎንደር ድረስ። ከጎንደር በኋላ ደግሞ ሰላም ነው፣ በመኪና ይመጣል። በዚህ አጋጣሚ እውነቱን ነው የምላችሁ ይሄን ቦታ ሰው ረግጦ ማንም ሰው ሳይረግጥ እንዲሞት አልመኝም። ኦርቶዶክሳዊ የሆነ በተለይ ሁሉም ሰው ይሄን ቦታ ሊያይና በዚህ ታምራዊ ጸበል ሊፈወስ ይገባል። ጸበሉ ፈዋሽ ነው፣ ያድናል፣ ምንም ጥርጥር የለውም። እምነታችሁን ብቻ ይዛችሁ ነው ትድናላችሁ። እንደው አንዳንድ ሰዎች በእንደዚህ በሶሻል ሚዲያ አይተው ያው የቤተ ክርስቲያን ቀና አመለካከት የሌላቸው ወይም የቤተ ክርስቲያንን ስም ማጠልሸት የሚፈልጉ ሰዎች ሰው እንዴት በቁሙ ተሰወርኩ ሊል ይችላል፣ ነፍስ ከስጋ እንዴት ሊለይ ይችላል፣ ሰው ሞቶ እንዴት ሊነሳ ይችላል፣ ዝም ብለው ትርክት ነው ይሄ፣ ዝም ብሎ የሌለ ነገር ነው የሚወራው ብለው የሚጠራጠሩ ሰዎች አሉላ። ለእንደነዚህ አይነት ሰዎች ምን አይነት መልእክት ማስተላለፍ ትፈልጋለህ? እንግዲህ ያው ሳያዩ የሚያምኑ ብፁዓን ናቸው ይላል ቃሉ። መታችሁ ማየት ነው። ካላመናችሁ እኛ የምንነግራችሁን ነገር ካላመናችሁ ሜዳውም ይሄው ፈረሱም ይሄው መታችሁ ተጸበሉ። መሰወር አለመሰወርን የዛኔ ተጸብላችሁ ስትወጡ መልሱን ታገኙታላችሁ። ስለዚህ እውነቴን ነው የምላችሁ። እኔ የእምነቱ ተከታይ ብቻ የሆነ ሰው እንዲመጣ አይደለም የምፈልገው ምኞቴ። ማንም ሰው መጥቶ ሊድንበት የሚችል ቦታ ነው። ብዙ ሰዎች ከካንሰር ሲፈወሱ አይተናል፣ ከኤችአይቪ ሲፈወሱ አይተናል፣ ብዙ በሽታ ሲድን አይተናል። እኔ ለምሳሌ ልጄ በአስም ይታመም ነበር የዛሬ አመት። አሁን ዘንድሮ ላይ የለም፣ አስሙ ጠፍቷል። ኦክሲጅን ይጠቀም ነበር፣ አስማሞት። ለብዙ ነገር መድኃኒት ነው። ትድናላችሁ፣ ትፈወሳላችሁ በእግዚአብሔር ስም። እውነቴን ነው የምላችሁ። ኑ አምናችሁ ኑ ትፈወሳላችሁ። መልካም ወንድማችን፣ እንግዲህ ልጅህን ጨርሶ ይማርልህ። ቀረ የምትለውን ነገር ሁሉ ሰማዕቱ ቅዱስ ጊዮርጊስ በምልጃው ካንተ አይለይ፣ ቤተሰብክን ይባርክልህ። ከዛ ባሻገር እንደው አምና መተ 3 ተጠምቀህ ዘንድሮ ደግሞ በዚህ ክፉ ዘመን ማለት ያለንበት አገራዊና ወቅታዊ ሁኔታ በጣም ስለሚያስፈራ አንተ ደግሞ ከአዲስ አበባም ውጪ ስለሆንክ እንደው በዚህ ሰዓት በድጋሚ እንዴት ልትመጣ ቻልክ? እሱ እውነቱን ለመናገር ያው ያለው ነገር አስቸጋሪ ቢሆንም እኔ በሰዓቱ በራሴ ሰማዕቱ ቅዱስ ጊዮርጊስ በራሴ ያደረገልኝን ነገር አረሳው። በቤተሰብ ላይም ያደረገውን መልካም ነገር አረሳም። ልጄንም ምሮልኛል። ለዚህም ስለት ገብቼ ነበር። ለአመቱ ለጊዮርጊስ መጣለው ብዬ ስለት ገብቼ ነበር እና ምንም ነገር ቢፈጠር ምንም ተአምር ቢመጣ ደጁን ሳረግጥ አልቀርም ብዬ ቆርጬ ነው የመጣሁት። መልካም። እሺ ወንድማችን ከልብ እናመሰግናለን። ስለማይነገር ስጦታው እግዚአብሔር ይመስገን። ሁላችሁም እንግዲህ በመላው ዓለም ያላችሁ ኦርቶዶክሳውያን እየመጣችሁ ከዚህ ከታምረኛ ቦታ መታችሁ እየተጠመቃችሁ እንድትድኑ እንድትፈወሱ መልእክታችን ጥሪ ያስተላልፏል። ከዛ ባሻገር አምና ከዛሬ አመት በፊት ባሳለፍነው 2015 ማለት ነው የመታችሁ እንግዲህ ያን ሁሉ ወረፋ ጠብቃችሁ ተጠምቃችሁ ሄዳችሁ እህት ወንድሞች ደግሞ በዚህ ሰዓት በድጋሚ ለመምጣት ካሰባችሁ ብትመጡ መልካም ነው። አገልግሎቱ በቅርብ ነው የጀመረው። ማለትም በቦታው ላይ አስከፊ የሆነ አተት ወረርሽ በሽታ ተከስቶ ስለነበረ በዛ ምክንያት አገልግሎቱ ተቋርጦ ጥቅምት 13 ቀን ነው የጀመረው። ጥምቀት ደግሞ በአንዳንድ የሚስተካከሉ ነገሮች ተስተካክለው ህዳር 3 ቀን ነው ጥምቀት የጀመረው። ስለዚህ አሁን በዚህ ሰዓት ብትመጡ እንደው ሳትፈሩ፣ እግዚአብሔርን ያዘ ሰው መፍራት የለበትም። ወደ እግዚአብሔር ቤት ለመሄድ ደግሞ መንገድ ጠራጊው እግዚአብሔር ስለሆነ በሙሉ እምነት ወደዚህ ቦታ ብትመጡ በየቀኑ ይሄው እስከ 4 ሰዓት 5 ሰዓት ነው እስካሁን የሚጠመቅ ሰው ያለው። ከዛ ውጭ ምንም ሰው የለምና በስነ ስርዓት ተጠምቃችሁ በረከት አግኝታችሁ ትሄዳላችሁ እንላለን።
ሁላችሁንም የሰማዕቱ የቅዱስ ጊዮርጊስ በረከት ይድረሳችሁ። ለሁለተኛ ጊዜ ተጠምቀን ከዛው ከቤተክርስቲያኑ ቅጥረ ግቢ ነው የምንገኘው። እንግዲህ ይህ አካባቢ በትውስታ ወይም በትዝታ የምታውቁትና የሚመጣባችሁ ሰዎች ልትኖሩ ትችላላችሁ። ይሄ 30-40 መኪና የሚቆምበት አካባቢ ነበር። አሁን ግን የኛ 3 መኪናዎች ብቻ ነው ቆመው የሚገኙት። እንግዲህ ከቦታው ላይ የከረሙ እናት አባቶቻችን፣ እህት ወንድሞቻችን በዛው ጉስቁል ብለው የሚረዳቸው የሚያግዛቸው የሌሉ እህት ወንድሞቻችን ጸበለተኞች እናታችን እንደነገሩን እቺ የለበስኳት ነጠላ እንኳን የተውሶ ነች፣ ምንም ጫማም የለኝም ነጠላም የለኝም እያሉ ነውና ይህንን ማገዝ መርዳት የምትፈልጉ እህት ወንድሞቻችን በረከት እንዲደርሳችሁ መልእክት ማስተላለፍ ፈልጋለሁ። ሁሉ ጊዜ እንግዲህ ስለ በርሜል ቅዱስ ጊዮርጊስና በተለያዩ ገዳማትና አድባራት ላይ የሚገኙ ጸበለተኞችን እንዲሁም ደግሞ የሚገኙ ደካማ ረዳት የሌላቸው ወገኖቻችንን ወደ እናንተ ይዤም ቀርበው ፕሮግራሙን በመምራትና በማዘጋጀት የምታቁኝ እኔ ወንድማችሁ አላየነኝ። እናታችን ከየት ነው የመጡት? እኔ ተጋይንት ስሞት ማን ነው? አባላቀው። እዚህ ቦታ የመጡት መቼ ነው? እዚህ ቦታ የካቲት 13 ነው የመጣሁት። የካቲት 13 ጀምሬ እዚህ ነኝ ያለሁት። ብዙ ጸበል ተንከራትቻለሁ። እኔ የምኖረው ውጭ ሀገር ነውና ራቁቴን ነው የወጣሁት። የት ውጭ ሀገር? ናስር የሚባል ቦታ ናስር 4 ክፍል ቤት እንደሰራው 4 ክፍል ቤት ሰራው። ሁለተኛ ደግሞ 4 ክፍል ቤት ሰራው። ባሌ 1 ሚሊዮን ብር እንደያዘ እንደወጣ ገደሉት፣ ውሃ ላይ ጣሉት። አረብ ሀገራት ላይ ነው? አዎ ናስር ቦታ ሱዳን። እሺ ምንድነው በሽታችሁ የነበረው ወደዚህ ስትመጡ? የኔ ነው። እኔ ራቁቴን ነው የመጣሁት። ተዚያም ስመጣ በመጨረሻ ላይ ጊዜ ጸበል ስገባ እባብ ነው የሚወጣው። ወደ ላይ ነው ወደ ታች? ወደ ታች ነው፣ እየተቆራረጠ ነው የሚወጣው። እና እንዳሳ ጊዮርጊስ 8 አመት ቆይቻለሁ። ወንቅሸት 1 አመት ቆይቻለሁ። በዚህ ላይ የሚረዳኝ ሰው የለኝም። ልጅ አንዲት ነች ያለችኝ። የሚረዳኝ ሰው ወገን የለኝም። ወገን ጠልቶኝ ነው ያለሁት እኔ። እሷን ይዛችሁ ነው አሁን እዚህ የምትጠመቁት? እኔ እሷ አልመጣችም። ከየት ነው ያለችው? እሷ ጋይንት ነው ያለችው ከቤተሰብ። አዎ። እሺ እዚህ ቦታ ላይ ከመጣችሁ ወዲህ ምን አይነት ለውጥ አገኛችሁ? በጣም ለውጥ አለና ግን በቃ ትግስት ያስፈልጋል። እዚህ ቦታ ላይ በጣም የሚበላ ያስፈልጋል፣ የሚረዳ ዘመድ ያስፈልጋል። እና እኔ በሰው ኃይል በአንዳንድ ሰዎች እየሰጡኝም እየደጎሙ ኮቸሮ እየበላው ስም እንግዲህ 10 አመት ነው እኔ ተንቀሳቀስ ጸበል ቦታ ላይ እና ምበላው ኮቸሮ ነው። በርበሬ አንዳንድ ጆክ በጥብጫ ነው የምጠጣው። ያወጣልኛል እያልኩኝ ተጸበሉ ጋር ግን እዚህ ተመጣው ግን ምስጋና ይግባው 4 እንጀራ በቀን በላ ነበር። 1 ድስት ኮቸሮ በላ ነበር። ዛሬ ግማሽ እንጀራ ነው የምበላው። መንፈሱ ነው እንደዛ የሚያስበላችሁ? ተውስጥ ያለው ወሬ ብቻ ነው። ሌላው በቃ ምንም ነገር የለም። አንድ የቡዳ አለብኝ፣ ቡዳ የተበላውት አለ። ያው እንግዲህ መቼስ የተጋግዞብኛል። እኔ የውስጥ እባብ ብቻ ነው ያስቸገረኝ። ስተመቅ ራሱ በርሜን ስገባ ወደ አንገቴ ይመጣል እና ያለውም በዚህ በግራ ጎኔ ነው አስፋፍቶ ነው ያዘኝ። እሱ አሁን እየተቆራረጠ ጸበሉን ስትጠጡ ወደ ታች በተቅማጥ ነው የሚወጣው? አዎ በታች ነው የሚወጣው። ነጭ ስጋ እየመሰለ አልጫ ስጋ እየመሰለ ነው የሚወጣው እና ጸበሉ እንደዚህ አይነት ጸበል ነው አይቻላቅም። 4 እንጀራ በአንድ ገበታ ነው የምትበሉት? ራሴ ብቻ አንዳሳ ጊዮርጊስ በአንድ ጊዜ? በአንድ ጊዜ የምበላው። ዛሬ ግን ምስጋና ይግባው ድስት ኮቸሯ ኮችሬ ተመስገን። እንደዚህ አይነት ሰው አሁን ኮቸሮ የላት ምናምን ታለ በሷን ይረዳኛል። በጊዜው ላይ እኔ አተታም ነበረ። እሁር ነው በ9 ሰዓት የወደኩት። ተውር ጀምሬ አልታከምኩም። ተሳት በኋላ ሕክምና የለም ነበረ። ሰኞን ተሳት በኋላ አስገቡኝ። ሙታለች ሴትዮ አናክምምኛ ለሚተርፍ ሰው ነው እንጂ ለሴትዮ ሙታለች ሲሉ በመጨረሻ ቅዱስ ጊዮርጊስ አተረፈኝ። ለዚህ አብቅቶኛል። አይዟችሁ እናቴ፣ እናግዛችኋለን፣ እንረዳችኋለን። እግዚአብሔር ጨርሶ ይምራችኋል። እግዚአብሔር ታላቅ ነው። እግዚአብሔር መሐሪ ነው። ተስፋ መቁረጥ አያስፈልግም። ይሄን ሚዲያ የሚከታተሉ እህት ወንድሞቻችን ብዙ በጎ አድራጊዎች አሉና ያግዟችኋል። አይዟችሁ። የምትሄዱበት ቤተሰብ ስለሌላችሁ በጥቅሉ እዚሁ ነው መገኛችሁ አይደል? እኛ እዚህ ቤተሰብ የለም የሚሄደው ነገር ለኛ እንግዲህ 10 አመት ሙሉ ጸበል መቀመጥ በጣም ይከብዳል አንድ ሰው። እኔ ግን ምንም አይመስለኝም። ለምጄው ስለሆነ የትጀስ ምሰራ አይደለም ሀጀስ ሰርቸስ ምንድነው ማድረግ የሚለው ነገር ትቼ ለጤናዬ ብቻ ነው። አሁንስ እዚህ ቦታ ላይ በቃ የሚረዳም ሰው ያስፈልጋል። በጣም እንግዲህ አተስታመምኔ 2 ሺህ ብር በጄ ይዤ ነበረ። በመቀነት አስሬ በፎጣ ነጠላ ራሱ አዲስ ቢጃማ ነበረ። ራቁቴን ኩኜ በፎጣ ሁኜ ነው ራሱ ይችን ቢጃማም ሰው ለምን ያለበሰኝ ተቅማጤን አጥቦ መጨረሻ ላይ ይችን ቢጃማ ለብሱ ለምን ነጠላ ነች ለምን አለበሰኝ።
መልካም እናታችን አይዟችሁ ጨርሶ የማራችሁ እኛም ልጆቻችሁ ነን የምንችለውን ሁሉ ከዚህ በኋላ እንደግፋችኋለን አይዟችሁ እሺ እና እኔ አንድ ምን ያልብር የሰራው ቀርቶ 8 ክፍል ቤት የሰራው መስሎ አይታየኝም ዋናው ለሰው ልጅ ጤና ነው ሆነም ቀረም ገንዘብ አለ የሚያኮራ ዛሬ ጤና ነው የሚያኮራ ለማንኛውም ነገር ስለተቀበልከኝ አመሰግናለሁ እሺ እናታችን እንደው ይሄ ሚዲያ ለሚያዩ ለሚከታተሉ በመላው ዓለም ለሚኖሩ ኦርቶዶክሳውያን የእምነቱ ተከታይ ቢሆኑም ባይሆኑም እንደው በተለያየ በሽታ ተይዘው ለሚሰቃዩ እህት ወንድሞች ምን አይነት መልእክት ማስተላለፍ ትፈልጋላችሁ እኔ በጣም ደስ ይለኛል እዚህ ቦታ ላይ ለምሳሌ እኔ ታማሚ ወንድም አለኝ ቢመጣኔ ደስ ይለኛል አንድ ወንድም አሉኝ እህቶችም ሰላም አይደሉም በድግምት የታሰሩ ናቸው ቢመጡ ደስ ይለኛል ግን እዚህ ቦታ ላይ ቶሎ ስትላቸው የሚመጡ አይመስለኝም እኔ እነሱ ጋር ንግግር አቋርጫለሁ ብዙ ጊዜ ሆኖኛል አሁን ያላችሁበት ሁኔታ ግን እንግዲህ ወደዚህ ቦታ ስትመጡ ራቁታችሁን ነው የመጣችሁት አሁን ማንነታችሁን ታውቃላችሁ አይደል አሁን እናውቃለን እግዚአብሔር ይመስገን ይወብሽ ነጠላ ነው እንግዲህ ቆሜ ያለሁት የጤንነታችሁ ጉዳይ ያው ውስጣችሁ አንዳንድ የቀረ ነገር እንጂ አለ ዋናው አለ ያልወጣ ዋናው አለ ወንድና ሴት ነው የሚባል አለ አይደለ እሱ ራሱ እየቀፈቀፈብኝ ነው ያለው ሲወጣ አዲስ ነው እንቁላሉ ራሱ እየወጣም ቡጭ ይላል እና ዋናው አልወጣልኝም ጸበል በቀን ስንት ሊትር ተጠጣላችሁ 15 ሊትር ተጠጣለሁ አንዳንድ ጊዜ ደግሞ 10 ተጠጣለሁ ሁሉ ጊዜ ማለት ነው በየቀኑ በነጋ ትጾማላችሁ ትሰግዳላችሁ አዎ እጾማለሁ ሰግዳለሁ ለኔ ለእግዚአብሔር ብዬ ሳይሆን ለራሴ ምድንበት መንገድ መፈለግ አለብኝ ብዬ በዚህ ታጥቄ ነው ያለሁት አይዟችሁ በጸሎት በርቱ ሰማዕቱ ቅዱስ ጊዮርጊስ ይማራችሁ እናታችን እግዚአብሔር ይስጥልን እናመሰግናለን የተወደዳችሁ አድማጭ ተመልካቾቻችን እንግዲህ በርሜል ቅዱስ ጊዮርጊስ ላይ ያው የተለያዩ እናቶችና አባቶች እህቶችና ወንድሞች አሁን ባለንበት ሁኔታ ያው ብዙ ጸበለተኛ የለም ቦታው ላይ እንግዲህ እንደምታዩት ነው ሳጋሁን ያሉ የዚህ የ2016 የህዳር 23 ቀን ተጓዦቻችን ናቸው እንግዲህ በርሜል ቅዱስ ጊዮርጊስን የምታውቁ ሰዎች ይው ባዶ ነው ቅጥረ ግቢው በዚህ በመታየት ሁኔታ ነው ምንም አይነት ሰው የለምና ምንም 5 ወር አገልግሎት ተቋርጦ የቆየበት ቦታ ስለሆነ ምንም አይነት ሰው የለም እንደምታዩት ነው ወረፋ የለምና በዚህ ሰዓት እየመጣችሁ እንድትጠመቁ ቅዱስ ቤተክርስቲያን ጥሪዋን ታስተላልፋለች ሰላም ሁኑልኝ እንግዲህ ዛሬ የምገኝበት ቦታ በምዕራብ ጎንደር ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ አንደባ ደብረገነት ማርያም ቤተክርስቲያን እርዳታ ለማስረከብ እየሄድኩ ነው እርዳታውን እህታችን ወለተ ትንሳኤ ከውጭ ሀገር በተደረገላት የቤተክርስቲያን ጥሪ መሰረት 80 ካሬ ምንጣፍ 14 የመነኮሳት ቀሚስ 14 ፎጣ 14 ቆብ ጨምራ ወደ 230 ሺህ ብር በኔ አካውንት በማስገባት እነዚህ ነገሮች ገዛዝቼ ብር ተርፏል ስላት ለበዓል ለገና በዓል አባቶች ጾም መፍታት አለባቸው ብላ ወደ 45 ሺህ ብር አካባቢ የተረፈ ብር ስላለ እሱም ለአባቶች በቀጥታ ለገና ጾም መፍቻ ተደራሽ እንዲሆን አደርጋለሁ ማለት ነው እንግዲህ እንደምታዩት በሞተር ነው እየሄድኩ ያለሁት ከበርሜል ቅዱስ ጊዮርጊስ የ60 ኪሎ ሜትር ርቀት ላይ ነው የሚገኘው ከቋራ ከተማ 30 ኪሎ ሜትር ከበርሜል ጊዮርጊስ ደግሞ 65 ኪሎ ሜትር አካባቢ ላይ ነው የሚገኘው በጣም በሚገርም ሁኔታ በጠዋቱ ተነስቼ ወደዛ ቦታ እየተጓዝኩ ነው እዛ ቦታ ላይ ስደርስ ደግሞ ሚኖረኝን ቆይታ ከአባቶች ጋር እና የቃውን ርክክብ እርዳታውን ርክክብ የምትከታተሉት ይሆናል ማለት ነው የዛሬው ጉዞ እንግዲህ በደብረገነት አንደባ ቅድስት ማርያም ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ የምትገኘዋ አንደባ ደብረገነት ማርያም ቤተክርስቲያን ተገኝቻለሁ ይህም እንግዲህ ያው እየገባው ነው ፊት ለፊት ላይ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ነው የሚታየው
በዚህ ቦታ ላይ ታዲያ ቤተክርስቲያኒቷ ተሰርታ ብትጠናቀቅና አገልግሎት መስጠት ብትጀምርም በቤተ መቅደሷ ብዙ የሚጎሉ ንዋያተ ቅድሳቶች አሉ። ይሄም መጋረጃ፣ ምንጣፍ እንዲሁም ብዙ ነገር ንዋያተ ቅድሳት የሚጎል ነገር ነበረ። እንግዲህ ይህ በቤተ ክርስቲያን ውስጥ ያለው አገልግሎት ለማከናወን አንድ እህታችን ወለተ ትንሳኤ የምትባል ከዚህ በፊት በርሜል ቅዱስ ጊዮርጊስ መጥታ የነበረች እህታችን የቤተ ክርስቲያኑ አስተዳዳሪ ባስተላለፉት ጥሪ መሰረት ምንጣፍ ለቤተ ክርስቲያኗ ምንጣፍ ለአራት በሮችና መስኮት እንዲሁም 10 መጋረጃ እንዲሁም ደግሞ ቦታው ላይ ለሚገኙ ለእናቶች መነኮሳት 14 ቀሚስ 2 ቀሚስና 2 ቆብ 2 ፎጣ በማድረግ ይህንን የገና በዓል ማክበሪያ የልደት በዓል እንዲያከብሩ የተረፈውን ገንዘብ በእጃቸው ስጣቸው ወይም አስረክባቸው ጭምር ብላ በመላክ ቦታው ላይ ያለው አገልግሎት ምንጣፉ፣ መጋረጃው፣ ሌሎች ነገሮች ደግሞ ወደፊት ቀስ በቀስ ይሟላሉ በማለት ለአሁን ለጊዜው ይሄ ተልኳል። እንግዲህ ቦታው ላይ ስንገባ የቤተ ክርስቲያኑ አስተዳደር መልእክት ያስተላልፋሉ። እቃውንም ሳስረክብ ማሳያችሁ ይሆናል። ለእንደዚህ አይነት በጎ ነገር እንድትተባበሩ ሌሎች ኦርቶዶክሳውያን በረከቱ እንዲደርሳችሁ ለዚች ቦታ እጃችሁን እንድትዘረጉ ማሳሰብ እፈልጋለሁ። እንግዲህ ወደ አውደ ምሕረት እየደረስኩ ነው። በጣም ከበርሜል ቅዱስ ጊዮርጊስ ተነስቼ ነው ጠዋት 12 ሰዓት ተነስቼ በሞተር አሁን 3 ሰዓት ላይ በቦታው የተገኘሁት ማለት ነው። እንግዲህ በርሜል ቅዱስ ጊዮርጊስ ስንሄድ ከበርሜል ቅዱስ ጊዮርጊስ ጋር በአንድ ሀገረ ስብከት በአንድ ወረዳ ነው ቦታው የሚተዳደርና እንግዲህ አጋጣሚ ሆኖ ደግሞ የቋራ ወረዳ ቤተ ክህነት ዋና ጸሐፊ ቄስ መላከ ገነት ጥበቡ አሻግሬ የዚህ የደብረ ገነት ማርያም ቤተ ክርስቲያን ዋና አስተዳዳሪ ናቸው ማለት ነው። እንግዲህ ከእሳቸው ጋር ቆይታ ይኖረናል። እሳቸው ደግሞ ስለ ቦታው ጥንታዊነትና ታሪካዊነት የሚያስረዱን ይሆናል ማለት ነው። እንግዲህ እኔም ተልኬ ይዤ የመጣሁትን ዕቃ በኃላፊነት እሳቸው ጋር ቆሜ አስረክባለሁ ማለት ነው። ሁላችሁም ተከታተሉን። አባቴ ይባርኩኝ። እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ሰላም ቆያችሁኝ። እንግዲህ አባታችን ከበርሜል ቅዱስ ጊዮርጊስ ጠዋት 12 ሰዓት ተነስተን ነው በሞተር ወደዚህ ቦታ የመጣ ነው። ይቺ ቦታ ማን የምትባለው እስቲ? ይቺ ቦታ ደብረ ገነት አንደባ ማርያም ትባላለች። ጥንታዊት ቤተ ክርስቲያን ናት። የአቡነ ሰላማ ገዳም ናት በድሮ። አሁን የምታዩት ቤተ ክርስቲያን ወላደ ብዙኃን ትባላለች። ብዙዎችን ቤተ ክርስቲያን ተክላለች። በዚህ አቡነ ገብረ መንፈስ ቅዱስ፣ በዚህ ወንበልጌ ሚካኤል፣ ከዚህ ታች ነጭዬ ሚካኤል፣ ከዚህ አምባ ጊዮርጊስ እኒም ቤተ ክርስቲያን ሰርታለች እና እቺ ታሪካዊ ቤተ ክርስቲያን ከደርግ ዘመነ መንግስት ጀምራ መንግስት እየከፈላት ስትተዳደር ነበርና አሁንም እንግዲህ በጊዜያችን እግዚአብሔር አምላክ ፈቅዶ ወዶና ፈቅዶ የአካባቢ መስመር ኔትወርክ የለውም። መንግስት እየከፈላት ሲሉ የደርግ የካህናት ደሞዝ ገጸ በረከት ትባላለች እና መንግስት በአመት 50 ብር ይከፍላት ነበር እቺ ቤተ ክርስቲያን ማለት ነው። መንግስት ለቤተ ክርስቲያን ማለት ይከፍል ነበር እና አንኮላ፣ አጎዛ፣ ገጠር እየተባለ ይከፈላት ነበር እቺ ቤተ ክርስቲያን። ስለዚህ ሀዛ ቤተ ክርስቲያኑ ጠፍቶ ከ63 በፊት ማለት ነው ጠፍቶ ቤተ ክርስቲያኑ እንደገና ተቋቁሞ እዚህ ደረጃ ደርሰናል። አሁን ለምታዩት እዚህ ቤተ ክርስቲያን ግንባታ አይከል ፕሮጀክት ገጠር መንገድ በዚህ ገጥሞ መጥቶ በቴድሮስ እቺንን እንዲያድርገውልን ሄደዋል። አሁንም ብዙ ነገሮችን እየጠየቅን ነው። ይህ ቤተ ክርስቲያን ብዙ ነገር ይፈልጋል። አሁን በተደረገልን በአላየው ወርቃገኘው አማካኝነት ወንድማችን እህቶቻችን ላደረጉልን ሰፊ አስተዋጽኦ በእግዚአብሔር ስም ልናመሰግን ይገባል። ይሄው ሙሉ የቤተ ክርስቲያኑ መጋረጃ፣ ሙሉ የቤተ ክርስቲያኑ የወለል የቤተ መቅደስ ምንጣፍ፣ ሙሉ የቤተ ክርስቲያኑ የመነኮሳት የ17 መነኮሳት አልባሳት፣ ይሄው ከአሜሪካ መንበረ ማርያም የላከችልን መንበር፣ የእመቤታችን መንበር እንደምታዩት ተረክበናል፣ ደርሶናል። እግዚአብሔር አምላክ ጸጋውን ያድልልን።
ሰፊ ስራ ከእናንተ እንጠብቃለን። ይሄ የምታዩት ከመልካም አንገት ላይ እንቅርት እንደሚሉት አባቶች ይሄው ቤተክርስቲያኑ ቅጽር የለው ያያችሁት ነው። ቅጽር የለውም። ልታግዙን ይገባል። ለወገን ደራሽ ወገን እያልኩ እቃው ለመድረሱ በጣም ከልብ አመሰግናለሁ። በጣም እናመሰግናለን። እግዚአብሔር አምላክ አሁንም ጸጋውን አብዝቶ ይስጥልን። ቀሪ ስራዎች አሉብን። በእናንተ አማካኝነት በኤልሻዳይ አማካኝነት የቤተክርስቲያን ለአገልግሎት መብራት የለም። የምታዩት ጉልላቱም ያው ቀረጻው ላይ ሊያሳይ ይችላል። ጉልላቱ የለም። ውስጡ በጅብሰም ተቀብቶ ነው የቀረ። ቅጥር የለም እና ብዙ ነገሮች አሉ። በዚህ አማካኝ እናንተ እህቶቻችን ወንድሞቻችን ደርሳችሁልን ወገኖቻችን ልክ ይሄን ተስፋ ይሄንን ምስል ጸጋ አግኝተው ተስፋ ክርስትና ህይወታቸውን እንዳይቆርጡ ደስ እንዲላቸው አሁን ደርሳችሁልናል። ለቀሩት ጉዳዮች ደግሞ እንድትደርሱልን በጥብቅ በእግዚአብሔር ስም እጠይቃለሁ። አላየ በጣም እናመሰግናለን ወንድማችን። መልካም እሺ አባታችን እንግዲህ ይሄንን ምንጣፍና ይሄንን መጋረጃ ከነመስቀያው ይሄንን 14 ፎጣ 14 ቆብ 14 ቀሚስ የላከችው ከዚህ በፊት በርሜል ቅዱስ ጊዮርጊስ ላይ መጣ በትራንስፖርት ስትመጣ ከርሶ ጋር ተደዋውዬ አገናኝቻት ነበረ። ወለተ ትንሳኤ በክርስትና ስሟ በዓለም ስሟ አልማዝ ትባላለች። እንግዲህ ይሄን ነገር እንዳለ ሳስረዳት ይሄ እንዳጠቃላይ ወደ 230 ሺህ ብር ነው በእኔ አካውንት ያስገባችው። የሚገዙ ነገሮች ተገዝተው ተርፉ ደግሞ ለዛ አብይ ጾም መጨረሻ ላይ ለጾሙ ማስፈቻ ለገና በዓል ለዛው ለአባቶች እንዲደርስ ብላለች። 45 ሺህ ብር ትርፍ ተርፏል። ይሄንን ደግሞ በእናንተ በኩል እኔ ያው እንደምታውቁት እዚህ ከባንክ አውጥቼ ይጀመጣለሁ ብዬ ነበረ። ከ1 ሺህ ብር በላይ ባንክ አንሰጥም አሉ። እሱን እንግዲህ ወደ እናንተ አካውንት ትራንስፈር አደርጋለሁ። ለበዓል ይሆናል። እንግዲህ ይሄንን ቆጥራችሁ ተረከቡኝና አባቶች ጸሎት አድርገው ወደ ቤተ መቅደሱ ቀሪ ስራዎችን ለሌሎች ለማስቃኘት እና እርሶም የሚሰጡት ማብራሪያ ይኖራል። ወደዛ እንሄዳለን ማለት ነው። እነዚህ ቆቦቹ ናቸው። የሚሰቀል ነው። ይሄ ሁለቱ አንድ ጋር ተሸብሽቦ የተሰራ ነው። አንድ ጋር የሚሰቀል ነው። እዚህ ደግሞ 10 ነው። 10 ሆኖ ለአምስት ነው። ቀሚሶቹ እነዚህ አልባሳቶቹ ከነቆባቸው አልባሳት። ይሄ ደግሞ እንግዲህ አይነት ይሄ ነው የተነጠፈው በእውነት ለወለተ ትንሳኤ እግዚአብሔር አምላክ የሚሆን ነው። ያገልግሎት ዘመን ይሄ ደግሞ እንደታሰረ እንግዲህ ይሄው እንደዚህ ነው ማለት ነው። ሌላኛው አባታችን በዛው አጋጣሚ ያው ብዙ ሰው እንግዲህ ያው እናንተንም የሚያውቋችሁ እኛንም የሚያውቁን በታምረኛው በበርሜል ቅዱስ ጊዮርጊስ ጸበል ላይ ነውና ወንድሞቻችን ከራሳቸው ከሰጧቸው ወንድሞቻችን ይዘው ደርሰውልናል። በክፉ ቀን የመከራ ቀን ይሄ አስተዛዘበን ቀኑ አልፏል። ከልብ እናመሰግናለን። ዳዊት እግዚአብሔር ይስጥልን፣ ሰማያቱ ይቀበልልን። እግዚአብሔር አምላክ የዚህ ህዝብ ጸሎት ከእናንተ ጋር ይሁን። እንግዲህ ወገን ማትረፍ ችላችኋል። እግዚአብሔር አምላክ ያግዝ ፈቃዱ ይሁንልን። ይሄ ስለደረሳችሁልን አምላክ ከእናንተ ጋር ይሁን፣ ስራችሁን ይባርክልን። ከ16ቱ ምዕራብ ጎንደር ሀገረ ስብከት ብፁዕ ወቅዱስ አቡነ ሰላማ ከሰጧቸው ፈቃድ ሰዎች የደረሱልን ኤልሻዳይ ብቻ ነው። ሌላ የደረሰልን ሰው የለም። እግዚአብሔር አምላክ በጭንቅ ቀን ለደረሳችሁን ወንድሞቻችን ለመከራ ቀን የደረሳችሁ እግዚአብሔር በደስታ ይደርስላችሁ እላለሁ። ከልብ አመሰግናለሁ። እርሶ በዛ ቦታ ያላችሁን የሥራ ድርሻ ቢያብራሩልን። አሁን አንዳንድ ሰዎች በመላው ዓለም የሚገኙ ኦርቶዶክሳውያን የወረዳ ቤተ ክህነት ስራ አስኪያጅ ወይም የወረዳ ቤተ ክህነት ጸሐፊ የወረዳ ቤተ ክህነት ቁጥጥር ሲባል ሰው የወረዳ ሳይሆን የደብር ነው ትልቅ የሚመስለው ማለት ነው። እንደ ቤተ ክርስቲያን መዋቅር ግን መዋቅሩን ጠብቆ ከላይ ከቅዱስ ሲኖዶስ ጀምሮ ያሉት ስልጣኖች ወይም የቤተ ክህነት መዋቅሮች በደረጃ ሲቀመጡ ከአጥቢያ ቤተ ክርስቲያን ካለው አስተዳደር ወረዳ ቤተ ክህነት ይበልጣል። ከወረዳ ቤተ ክህነቱ ሀገረ ስብከቱ ይበልጣል። ከሀገረ ስብከቱ ደግሞ የሀገረ ስብከቱ ተወካይ ሊቀ ጳጳስ አሉ። የሀገረ ስብከቱ ሊቀ ጳጳስ ደግሞ ተጠሪነታቸው ለቅዱስ ሲኖዶስ ነው እና ይሄንን በበርሜል ቅዱስ ጊዮርጊስ ላይ እንደ አጠቃላይ በቋራ ወረዳ ላይ ምን ያክል አብያተ ክርስቲያናትን እንደምትመሩ
እና በርሜል ቅዱስ ጊዮርጊስ ላይ ደግሞ ያላችሁን የሥራ ድርሻ አብራሩልኝ በዙ። ገርስተልን ውድ ተመልካቾቻችን ያው እንግዲህ እንደምታውቁኝ አብዛኛው ሰዎች ታውቁኛላችሁ መላከ ገነት ጥበቡ አሻግሬ ደመቀ እባላለሁ። የቋራ ወረዳ ቤተ ክህነት ዋና ጸሐፊ ነኝ። የዚች ቅድስት ቤተክርስቲያን ደብረ ገነት አንድ ማርያም ዋና አስተዳዳሪ። ስለዚህ በዋናነት ወደ ዝርዝር ሐሳቡ ስንገባ ወረዳ ቤተ ክህነት አስፈጻሚ ስራ አስፈጻሚ ነው። ወረዳ ቤተ ክህነት በስሩ ያሉትን አጥቢያ ቤተክርስቲያናት፣ ገዳማት፣ አድባራት ይከታተላል፣ ይቆጣጠራል። ደረሰኝ ሰጥቶ በደረሰኝ በህጋዊ ደረሰኝ እንዲሰሩ ያደርጋል። ሂሳቦችን ገቢና ወጪ በህጋዊ ሆነው ሂሳቡ እየተመረመረ ስራው በአግባብ በፍቅር የቤተክርስቲያን ስራ እንዲሰራ ያደርጋል። ሲቀጥል ሰበካ ጉባኤ የሚፈልገው ነገር ሲኖር ለወረዳ ቤተ ክህነቱ በደብዳቤ ይጠይቃል፣ በቁጥር አዘል ደብዳቤ ይጠይቃል። ወረዳ ቤተ ክህነቱ ደግሞ ህጋዊ ስራ እንዲሰሩ ያደርጋል። ሰበካ ጉባኤ ለወረዳው ይጽፋል፣ ወረዳው ለሀገረ ስብከቱ ይጽፋል፣ ሀገረ ስብከቱ ለጠቅላይ ቤተ ክህነቱ። ስለዚህ የቋራ ወረዳ ለምሳሌ ከርዕሰ ከተማችን ጀምሮ 64 አጥቢያ ቤተክርስቲያን ይገኙና እኒህም ቤተክርስቲያኖች እናስተዳድራለን። እኒህም ቤተክርስቲያኖች በህጋዊ የመምራን ደሞዝ በህጋዊ የአብነት መምራን ደሞዛቸውና ቤተክርስቲያኑ በሰዓት እንዲቀደስ እንዲወደስ ማድረግ፣ ሰበካ ጉባኤ ጊዜው ካለቀ ጊዜውን በአግባቡ ጊዜውን የፈጸመ የጨረሰ ሰበካ ጉባኤ ካለ ሰበካ ጉባኤ ይቀየራል። ቤተክርስቲያኑ በየጊዜው ሂሳብ ሰነድ ምርመራ ያደርጋል። ከ120% የሚባል አለ። ከ120%ቱን አስከፍሎ ለሀገረ ስብከቱ ሰዓቱን ጠብቆ ገቢ ያደርጋል። የወረዳ ቤተ ክህነት ስራ ይሄ ነው። ይቆጣጠራል፣ ክትትል ያደርጋል። ችግር የሚፈጥር አካል ካለ ሰበካ ጉባኤ ያግዳል። አግዶ ከስራው አስቆሞ በእግሩ ሰው ይተካል። የተካውን አካል ለሀገረ ስብከቱ ያሳውቃል ማለት ነው። ስለዚህ አሁን ሰፊ ስራ በአሸዋ ማዶ ቅዱስ ጊዮርጊስ ታምረኛው ጸበል ብር የምትሰዱ እህቶቻችን ወንድሞቻችን ለምሳሌ ነው ወለተ ተንሳኤ ይሄን የመሰለ መስዋዕት ከፍለዋል እና አላየ ክብር ይስጥልን እግዚአብሔር አምላክ በቤተክርስቲያን እግዚአብሔር ያጽናልን። ቤተክርስቲያኒቱ ወልዳ ያሳደገቻቸው ልክ የቤተክርስቲያን ሰው መሆን እንደዚህ ነው። ይሄን ንብረት ቆጥረው 30 ኪሎ ሜትር አቋርጠው በሞተር እንግዲህ መጣው ይሄን የመሰለ ስራ ሰርተዋል። አሁንም ብዙ ሰፊ ስራ ይደርስልን ብላችሁ ይድረስ ብላችሁ ልካችሁ ሳይደርስ የቀረካለ በጥሬው ልካችሁ አለመድረሱን ተጠራጥራችሁ እናንተ እንዳትጎዱ በዚህ ስልካችን እየደወላችሁ መጠየቅ ትችላላችሁ። ለምን በህጋዊ ደረሰኝ ተቆርጠላችሁ ንብረቱ ይላካል። ለምሳሌ ወለተ ተንሳኤ ይህ ለመድረሱ ይህ ንብረት ለመድረሱ እኛ በቤተክርስቲያኑ የራስጌና የግርጌ ማህተም ያለው የምስክር ወረቀት ደብዳቤ ጽፈናል። ይህ በኤልሻዳይ በኩል ይደርሳችኋል ማለት ነው። ወዘተ ሌሎቻችሁ ወጥቻችሁ ወንድሞቻችሁ የምትሰሩት ስራ ሲኖር እኛን ደውላችሁ መጠየቅ ትችላላችሁ። አሊያም በእናላየ ማግኘት ትችላላችሁ። አሁን እኛ አማራ ክልል ላይ ሚዲያ ስለተዘጋ ሚዲያ ስለሌለ የምታደርጉትን ነገር ሁሉ በግልጽ ለእናንተ እንዲታይላችሁ ችግር የፈጠረ ሰው ካለ አሁን ጽድቁ ብቻ አይደለም የሚታይ ብዙም ድካም አለ። አንዳንዶች ሰዎች እናድሳለን ብለው እናንተ ለቤተክርስቲያን ይደርሳል ብላችሁ ሰጣችሁ መሀል ላይ የሚያስቀሩ በርካታ ሰዎች አሉ። እኔ ቤተከታተለ ብዙ ሰዎችን ይዘናል። የወረዳው ቤተ ክህነት ዋና ድርሻችን ይሄ ነው። አግባብ የሆነን ስራ በምስክር ወረቀት ኢፍታዊ የሚሰራ ሰው ደግሞ በህጋዊ ስራ እንሰራለን። የኛ የስራ ድርሻ እና ላይም ታስተዋውቁን ይገባል። ገንዘብ ልከው ገቢ ያልተደረገላችሁ ሰዎች ካሉ ጥቋማ ምናልባት እና ላየ አንድ ጉዞ ማህበር ስለሆኑ 16 የጉዞ ማህበር ነው በብፁዕ አቡነ ሰላማዊ ምዕራብ ጎንደር ሀገረ ስብከት ያሰጠንና በይበልጥ ግን ጎልተው በታማኝነት የሚሰሩ ኤልሻዳይ ናቸው። በታማኝነት ማለት ነው። ይሄው ንብረት ቆጥረው ያስረከቡ ከገጠር ድረስ ደርሰው ቤተክርስቲያንን አይተው ጎብኝተው ባይናቸው አይተው በእጃቸው ዳሰው ይየዱ ስለሆነ እንደዚህ እነሱ እንኳን ጥቆማ ቢሰጡ ሌሎች ተቃውሞ እንዳይፈጥሩ ማለት ነው። ገንዘብ ሰጣችሁ ያልደረሰላችሁ ሰዎች ካላችሁ ለመድረሱ ማረጋገጥ እንችላለን እኛ። መልካም እሺ አባታችን ስለሰጡን ማብራሪያ ከልብ እናመሰግናለን። እንግዲህ ሚዲያችን ያው እንደ ሚዲያ 206 ዓለም ሀገራት ላይ የሚታይ ሚዲያ ነው። በጣም ብዙ ሰዎች ነው የሚከታተሉት። እኛም ያው ከመንሰጣችሁን መመሪያ ማለት ከናንተ ወስደን መመሪያ ከናንተ ወስደን እኛ ደግሞ ከኛ የሚመጡ መመሪያዎችን ወደ እናንተ ስናወርድ በአግባቡ እየተቀበላችሁም ብዙ ሰዎች በጸሎት እየታሰቡ እየተጠቀሙ ነው። እንደ አጠቃላይ በርሜል ቅዱስ ጊዮርጊስ ላይ መተን ይሄን አገልግሎት ጸበል ለማግኘት ብዙ ኦርቶዶክሳውያን በጸጥታ ሁኔታ
እየፈሩ እየተሸማቀቁ በቃ ፈርተው የቀሩ ብዙዎች አሉ። እኛ ግን ስንመጣ በስነ ስርዓት እናንተ እስከ ዞን ድረስ በመናበብ ከባህልና ቱሪዝም ከጸጥታ አካላት ከቤተ ክርስቲያን ልጆችና መዋቅር ጋር በመናበብ በስነ ስርዓት ታጅበን እንድንገባ አድርጋችኋል። ስራ እየሰራ ነው የቋራ ወረዳ ቤተ ክህነት። እንግዲህ ወደ ውስጥ ገብተን ያሉትን ነገሮች ለተመልካቾች ለማስቃኘት ያክል ይሄ እንግዲህ ወለተ ትንሳኤ እህታችን የክርስትና ስም ልካልኛለች። ወለተ ትንሳኤ ሂሩተ ስላሴ፣ ሂሩተ ማርያም፣ ብስራተ ገብርኤል፣ ወልደ ፍሊሞን፣ ወልደ ያዕቆብ፣ ወልደ ማርቆስ፣ ዶጌ ማርያም እና ቤተሰቦቿ እነዚህን ጸሎት አድርጉልንና ወደ ውስጥ እንገባለን ማለት ነው። ጸሎታችንን በዚህ እንዲፈጸምልን እንዲምታያቸው ወንድሞቻችን እነዚህ መጋቢ በረከት አያል ሰው አዝመረው ይባላሉ። እኔ ደግሞ መጋቢ ሰላም ሃይማኖት ሀብተነ ይባላሉ። ያው እንግዲህ እኔ ጓደኞቼ ናቸው፣ የዚህ ቤተክርስቲያን አገልጋይ ካህናት ናቸው። እግዚአብሔር ይስጥልን ብለው እንዲያመሰግኗችሁ ወንድማችን ደግሞ እግዚአብሔር አምላክ ደግሞ በቤቱ ሰፊ ስራ እንዲያሰራ እግዚአብሔር ፈቃድ ሆኖልን ጸንቶ እንዲቆይ እግዚአብሔር አምላክ እንዲጠብቅልን በእግዚአብሔር ስም እንጠይቃለን እያልኩ እና አባቶቻችን ጸሎት እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ እግዚአብሔር ነው ሳባ ያርግልን። ይሄ ነው መቼም እንግዲህ እግዚአብሔር የሚወደው ይሄን አይነት ስራ ነው። አንዳንድ ሰው እንግዲህ እኛ አገኘንና ወጣነ ማለት እንችላለን እንፈክራለን። በእናንተ እንግዲህ በአንተ እንመካለን። ይሄ ወንድማችን ኃይለ ገብርኤል ነው። ኃይለ ገብርኤል በጣም እናመሰግናለን። በጧት አንስተው እስከዚህ ደርሰው ይሄንን ሚዲያ ይሄንን ቀረጻ መስራት ማለት ከባድ ነው እና እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ የዋጋ በረከት ያርግልን። እንደዚያው ደግሞ የሰጡትን ደግሞ እግዚአብሔር እያከለ ደግሞ ያንግስልን፣ የነሱ ዋጋ ያርግልን። እግዚአብሔር እንግዲህ ስጡ ሰጣለሁ ይላል። በነፍስም በስጋም ይጠብቃል። በሁሉ ነው የሚሰራ ያለ ማለት ነው እና እግዚአብሔር ይስጥልን፣ በነፍስም በስጋም ይጠብቅልን። አምላካችን ይመሃረን፣ እግዚአብሔር ይስሐለን፣ ይቀበለን፣ ይስናሐፀን፣ ሰላም ያሳደረን አምላክ ሰላም እንዲያውለን ከእግዚእነ ኢየሱስ ክርስቶስ በረከቱን ረድኤቱን እንዳያርቅብን። አቡነ ዘበሰማያት ይፍታ ወሄድ እግዚአብሔር ኃጢአት ዓለም በደሙ ንጹሕ እስራኤል ለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከዚህ አበው የካህናት ቋዊ ዲያቆናት አግሳናት እግዚአብሔር ኩኑ ፍቱሃነ ወንጹሃነ ኩኑ ፍቱሃነ ወንጹሃነ ኩኑ ፍቱሃነ ወንጹሃነ ይረስየነ ረሰይክሙ ድልዋነ ለመንግስተ ሰማያት እግዚኦ መሐረነ ክርስቶስ መላሰራውለት በእንተ እግዝእትነ ማርያም መሐረነ ክርስቶስ መላሰራውለት ባለው በመተሰራው እግዚአብሔር አላየ እግዚአብሔር ይስጥልን። እችንም ታመሰግልን። ያው በእናንተ አማካኝነት ነው መንበሩ መጥቷልኝ። ያው እንታመሰግኑልን መንበረ ማርያምን ማለት ነው። እግዚአብሔር ይስጥልን። እሺ እንግዲህ የተወደዳችሁ አድማጭ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር። ርክክቡ ላይ ወደ ውስጥ ነው የምንገባው። እንግዲህ እህታችን ወለተ ትንሳኤ አባታችን መላከ ገነት ቄስ ጥበቡ አሻግሬ ቋራ ወረዳ ቤተ ክህነት ዋና ጸሐፊና የዚህ የደብረ ገነት የእመቤታችን ቤተክርስቲያን ዋና አስተዳዳሪ ስጦታውን ከባልደረቦቻቸው አብረው ከሚያገለግሏቸው ካህናቱ ጋር ተረክበዋል። ይህንን ደግሞ ሌላም የመጣቃ ስላለ ምንጣፉ መንበርም በሌላ በኩል በእኛው በኩል ሆኖ ሌላ እህታችን ያሰራችው መንበረ ማርያም ያሰራችው መንበር ስላለ እሱ እንግዲህ ለልደት ለዚህ አሁን የፊታችን ለገና በዓል ብዙ አባቶችና መነኮሳትና ካህናቶች በተገኙበት እንደሚረካከቡ ተባርኮ እንደሚገባ አገልግሎት መስጠት እንደሚጀምር ነግረውኛል። እንግዲህ አንቺም ስመ ክርስትናሽን የቤተሰብሽን ስመ ክርስትና በግርጌ በራስጌ ማህተብ ተጽፎ በኮምፒውተር ተጽፎ ዙ ቤተክርስቲያን ተቀምጦ ሁሉ ጊዜ በጸሎት እንደምትታሰቢ አባቶቻችን ያው ነግረውኛል። ለኔም በደብዳቤ የተደገፈ ማስረጃ ተሰጥቶኛል፣ ልክልሻለሁ ማለት ነው። ሌሎች እህት ወንድሞቻችን ወደዚህ ቦታ መምጣት ያልቻላችሁ ባልጋ ቁራኛ በደዌ ዳኛ ተይዛችሁ የምትሰቃዩ እኛ አባቶች በጸሎት እንዲያስቧችሁ መነኮሳቱ በጸሎት እንዲያስቧችሁ እምነቱን ጸበሉን እንዲልኩላችሁ ከኛ ጋር በመተባበር የምትልኩት ገንዘብ ለቤተ ክርስቲያኒቷ ተደራሽ እንዲኖረው እንዲሁም የነሱን ስልክ እናስቀምጣለን ሚዲያው ላይ ለበለጠ መረጃ ደግሞ መድረሱን በእነሱ በኩል ያረጋግጣችሁ የቤተ ክርስቲያኑንም አካውንት በምን መንገድ እንዴት እንደምትልኩ ገንዘቡ እንዴት ተደራሽ እንደሚሆን እነሱ መመሪያውን ይሰጧችኋል። መጨረሻ ላይ የነሱን ስልክ እዚህ ሚዲያ ላይ እናስቀምጣለን። ከነሱ ጋር እየተደዋወላችሁ ተነጋገራላችሁ ማለት ነው። እንግዲህ
መነኮሳቱ ያው ዛሬ እኔ ሄድኩበት በአጋጣሚ የሥራ ቀን ስለሆነ መነኮሳቱ ደግሞ ለገዳሙም የተለያየ ስራ ስለሚሰሩ በግቢ ያላገኘኋቸውም እነዚህንም አባቶች ስራ አስፈትቼ ይሄ ትልቅ በረከት ነው ሰው ይሄንን እርዳታ ሲያደርግ እናንተ መቀበል አለባችሁ ብዬ ስራቸውን ፈተው ካህናቱ በርሻ በግብርና ዝመራ በመሰብሰብ በብዙ ነገር ተጠምዶ ያሉበት ሰዓት ስለሆነ ዛሬ ያው እርሻ ባይኖር እንኳን በወቅቱ የተዘመረ አዝመራ ተሰብስቦ ወደ ጎተራ የሚገባበት ሰዓት ስለሆነ እነሱም ስራቸውን ትተው ነው የቆዩኝ አባቶቼ አክብራችሁ ስለቆያችሁኝ አመሰግናለሁ ይሄን አልባሳቱን ራሳቸው የሚያስረክቡ ይሆናል እኔ ለነሱ አስረክብ ያለው ማለት ነው እነሱ ደግሞ እንግዲህ ቀሪውን ነገር የሚኖረውን ሲያስረክቡ ለገና ለልደት በዓል ደስ በሚል ሁኔታ በዓሉ እንዲከበር የበሬ መግዣ ጭምር ነው የተላከው ስለዚህ አባቶች ይሄንን በስነ ስርዓት በፍትሃዊ መንገድ ለምታቋቸው ማለትም እዚህ ላሉ ደካማውያን አባቶች እናንተ አስረክቡ ወደ ውስጥ እንግባና ደግሞ እንግዲህ ቤተክርስቲያኒቷ ሊጎላትን ነገር ለአድማጭ ተመልካቾቻችን እናድርሳቸው ማለት ነው አላየ በእናንተ ተራዳኢነት ይሄው ይሄን መሰለ መንበርና ካዝና ቤተክርስቲያኒቱ አልነበራትምና ይሄው ካዝናው ይሄው መንበሩም ይሄው ስለዚህ ቁልፉ በዚህ ጋር ነው ልታመሰግኑልን ይገባል እህታችን መንበረ ማርያም የላከችልን ይሄን መሰለ ንብረት ለቤተክርስቲያኑ በእናንተ አማካኝነት ደርሶናል ልታመሰግኑልን ይገባል ደዳቤ ግን ቤተክርስቲያኑ በራስጊና በግርጌ የተደገፈ የምስክር ወረቀት የምስጋና ወረቀት ልከናል በእነሱ በኩል ይደርሳል ማለት ነው ያው የኛ የዳታ ችግር ስላለ ማለት ነው የዳታ ችግር ስላለ ስለዚህ አሁንም ለታችን ሁላችሁም እንድታመሰግኑልን በእግዚአብሔር ስም ጠይቃለን በአንድ በጎ አድራጊ በመንበረ ማርያም አማካኝነት ነው የተሰራው መንበረ ማርያም እህታችን እንግዲህ ስምሽም መንበረ ማርያም ነው የማርያምን መንበር ነው ያሰራሽው እንግዲህ አባታችን ደግሞ ጎበዝ ናቸው በጸሎት ሰውን የማይዘነጉ አባት ናቸው ሁሉ ጊዜ ይቺ ቤተክርስቲያን እስከ ዓለም ፍጻሜ ጸንታ የምትኖር ቤተክርስቲያን ነች ይሄ መንበር ደግሞ ታቦተ ሕጉ የሚቀመጥበት ጽላቱ የሚቀመጥበት የእመቤታችን መማፀኛ ስዕል አድኖ የሚቀመጥበት ግሩም የሆነ መንበር ከነካዝ ነው ከታች ካዝናለው እንደምታዩ ነው ከታች ካዝናለው እንደምታዩት ነው ከላይ ደግሞ መንበር ታቦተ ሕጉ የእመቤታችን ስዕል የሚቀመጥበት ከላይ አለ ከታች ደግሞ ካዝናው የተለያዩ ነገሮች ማለትም ካዝናው ሲከፈት ታቦተ ሕጉ ጽላቱ የሚቀመጥበት መሳቢያዎች አሉት ማለት ነው እና እህታችን አባቶቻችን አመስግነዋል ቅዱስ ቤተክርስቲያን ደስ ብሏታል እግዚአብሔር ይስጥልን እናመሰግናለን ብለውሻል እግዚአብሔር ይስጥልን እናመሰግናለን እግዚአብሔር ይስጥልን ምስጋናውን ማድሱልን እናንተም እግዚአብሔር እስከዚህ ደርሳችሁ ይሄን ሰፊ ስራ ለሰራችሁ እናንተን እግዚአብሔር አምላክ ጸጋ ያድልልን በእናንተ ላይ ነው ይሄን ያገኘነውና አሁንም የቀረውን ስራ የጉልላቱ ቤተክርስቲያኑ ይታያችኋል ጉልላቱ እባካችሁ ክርስትና ህይወታችሁ እናንተ የተቀደሳችሁ የተወደዳችሁ በረከት ስራ ለመስራት ያብቃችሁ እግዚአብሔር አምላክ እናንተም ደርሳችሁልን እዚህ ሁሉ ሰፊ ስራ የሰራችሁ እናንተ ሳትደክሙ ሳትሰለቹ እስከዚህ መድረስ ነውና አሁንም እግዚአብሔር ከልብ እናመሰግናለን የቀሩት ስራዎች ደግሞ እግዚአብሔር አምላክ ደግሞ ወዱና ፈቅዱ በእናንተ አማካይነት ብታስፈጽሙልን ያድርግልን እግዚአብሔር ይስጥልን አላየ እንግዲህ ወደ ውስጥ እየገባን ነው ቤተክርስቲያኒቷ በጥሩ ሁኔታ ያው ትንሽ ጠባብም ብትሆን በጥሩ ሁኔታ ተሰርታ ተጠናቃ አገልግሎት እየሰጠች ነው ያለችው ነገር ግን በውስጥ እንግዲህ ስታዩት ይውላችሁ ምንጣፉ ምንም አይነት ምንጣፍ የለም እስካሁን የነበረው በዚህ ስጋጃ ነው እግዚአብሔር ይመስገን ዛሬ እግዚአብሔር የፈቀደላቸው ሰዎች ቢያደርጉም የሚቀመጡበት አባቶች በዚህ ወንበር ላይ ነው የሚቀመጡት እንደምታዩት ነው ግርግዳው አንድ ስዕል አድህኖ አንድ የቅዱሳን ስዕል የእመቤታችን ስዕል አንድ እንኳን በቤተክርስቲያን ውስጥ የሚታዩ ስዕል የለም ጅብሰም ብቻ እንደተቀባ ያለ ቤተክርስቲያን ነው በጣም ያሳዝናል በመላው ዓለም የምትገኙ ኦርቶዶክሳውያን እንግዲህ ለዚህ የበረከት ተካፋይ እንድትሆኑ መንፈሳዊ ጥሪያችንን ነው ማስተላለፍ የምንፈልገው እንደምታዩት ነው መጋረጃ እንደዚህ ነው እስካሁን
አገልግሎት ሲሰጥ የነበረው በዚህ ሁኔታ ነው ይውላችሁ ምንጣፉ መጋረጃው እንደዚህ ነው ይውላችሁ አሁን ግን እግዚአብሔር ይመስገን መጋረጃውም ከነመስቀያው ተገዝቷል ነገር ግን ሙሉ በሙሉ የዚህ ቤተክርስቲያን ችግር ተቀረፈ ማለት አይቻልም እንደምታዩት ነው መቋሚያውን አያችሁ መቋሚያው ይውላችሁ ከዛፍ ዱላ ማለት ነው በቃ ከበረሃ እንጨት የተዘጋጀ ዱላ ነው ማቋሚያ ጽናጽል የሚጎለውን ነገር አባታችን እንግዲህ የዚህ ቤተክርስቲያን ዋና አስተዳደር ናቸው ስልካቸውን አስቀምጥላችኋለሁ ከነሱ ጋር በመደዋወል እኛ ደግሞ እነሱ ያዘዙንን እናንተ የምትፈልጉትን እንደዚህ በርሚል ቅዱስ ጊዮርጊስ በመንመጣበት ሰዓት በመግረ መንገዳችንን ጭነን እንመጣለን ማለት ነው እንደምታዩት ነው ምንም አይነት ስዕል እንግዲህ ያለው ስዕል ይሄ ነው ግርግዳውን ይዩት ጅብሰም እንደተቀባ ያለ ነው እንግዲህ በዚህ በኩል ደግሞ ደስ የሚል ገጽታ ነው ያለው ይሄ ቤተልሔም ነው ከታች የምትመለከቱት እንደዚህ ነው ጫካ ነው አካባቢው ብዙ ነዋሪ ያለ አይመስለኝም ያገኘሁትም የለም ያው በስራ ቀን በመጣም ቤተክርስቲያን ከአባቶች ውጪ ያገኘሁት የለም እንደዚህ ነው አያችሁት ባዶ ምንጣፍ የለውም እንደዚሁ ባዶ ነው በቃ እና እህታችን በጣም ትልቅ ነገር ነው ለዚህ ቦታ ያደረግሽው በጣም ደስ እንደሚልሽና መልእክትሽን እንደምታስቀምጭልኝ እርግጠኛ ነኝ በዚህ አገልግሎት የማይደሰት ሰይጣን ብቻ ነው ይውላችሁ አትሮኖስ የለም ታምረ ማርያም የሚነበብበት ወንጌል የሚነበብበት አትሮኖሱን እንግዲህ እዩት ያው የገጠር ቤተክርስቲያን ከመሆኑም የተነሳ እነዚህ መጽሐፍ መሸፈኛ አልባሳቶች ብዙ ነገር ነው የሚጎለውና እንደው አባታችን በስተመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ንገሩኝና መልእክታችንን ፕሮግራማችንን እንቋጫለን ማለት ነው አባቶች እግዚአብሔር ይስጥልን ላደረገላችሁ ሰፊ ስራ እግዚአብሔር አምላክ በእና እግዚአብሔር ከናንተ ጋር ይሁን ዘላለም እናንተም በዚህ ቅድስና ስራ ያጽናልን ማለት እንፈልገውኛ ምናልባት ወንድሞቻችን እህቶቻችን አሁን ቢሆን ወደዚህ ታላቅ ቦታ ለመምጣት ስጋት አይደርባቸው እኛ እስከ መጨረሻው የህይወት መስዋዕት እንከፍላለን ለምናደርገው ከመንግስት ጋር ይጋራ ተስራለን ወረዳ ቤተ ክህነቱ ሀገረ ስብከቱ ከጸጥታ መዋቅር ጋር መረው ዘርግቶ ነው የሚሰራና ስጋት እንዳያድርባቸው ወደዚህ መጣው እንዲገለገሉ ሁላችሁም ሚዲያ ተከታታይ የሆናችሁ ወጣቶቻችሁ ወንድሞቻችን መልእክቱን አስተላልፉ እንዳይፈሩ መጣው እንዲጠቀሙ እንዲገለገሉ ከስጋ ደውያቸው እንዲድኑ ለማለት ነው ሲቀጥል ለዚህ ቤተክርስቲያን እንደምታዩት እንግዲህ በጅብሰም ተሰርቶ ተቀብቶ ይቀርነውና መብራት የለም ይው ምንጣፉ አሁን ደርሶናል ቀለም የለም ብዙ ነገሮች አሉና እግረ መንገዱን በእነሱ ትራንስፖርት መምጣት ስለሚችል ከነሱ ጋር ተገናኝታችሁ እግዚአብሔር አምላክ ፈቅዶላቸው ብዙ ስራ እየሰሩ ናቸው ወንድሞቻችን አሁን እየደረሱልን ነውና እንድትደርሱልን እንድትጸድቁ በዚህ ቤተክርስቲያን እጃችሁ ዘርግታችሁ መንግስተ ሰማያት በሩ እንዲከፈትላችሁ እኛም ከወደቅንበት ከዚህ ጫካ መጥቶ ይህን ቀረጻ ላደረግልን ወንድማችን እግዚአብሔር አምላክ ኃይለ ገብርኤል እግዚአብሔር ይስጥልን ጸጋውን ያድልልን እግዚአብሔር ይስጥልን አምላካችን ያው እንግዲህ ባይን የሚታይ ነገር ስለሆነ ብዙ ማውራት አስፈልግም ባይን የሚታይ ነገር ነው መቀመጫው የምታዩት ነው እዚህ ጋር ሆኖ ሊቃውንተ ቤተክርስቲያን የሚያገለግሉ ማለት ነው ስለዚህ ያው እንግዲህ እኛ ተመስገን ነው ይሄን ለዚህ ደረጃ ደርሰናል ያው ነው እግዚአብሔር አምላክ በበቅለቀ ነውና ጊዜው ገቢር ለእግዚአብሔር ነው በጊዜው ሊሆን ስለሚችል እግዚአብሔር አምላክ ያው ቀሪውን ደግሞ እግዚአብሔር አምላክ እንዲሰሩልን እናንተም ተመልካቾቻችን ይሄን ካያችሁ በእነሱ በኩል ይደርሰናል ትራንስፖርቱን ሁሌም እነሱ ወደ ስለሚመጡ ለማለት ያህል ነው እግዚአብሔር ይስጥልን አመሰግናለሁ ጨርሻለሁ እሺ አባታችን እግዚአብሔር ያክብርልን እናመሰግናለን ቦታው ላይ ጸበል አለ አይደል ቦታው ጋር እንትን መዝገበ ጸበል አለ መዝገበ ጸበል ምንጠቀም መዝገበ ጸበል እንጠቀማለን መዝገበ ጸበል ማለት ምን ማለት መዝገበ ጸበል ማለት እዚህ ጋር ውሃ የሚባል በተፈጥሮ እዚህ አካባቢ የለም ስለዚህ ታምረኛ ቦታ ስለሆነ በጀርካ ውሃ እየተሰበሰበ እዚህ ጋር እናጠምቃለን ድርሳነ ሚካኤል ግህላት እንደግማለን ታሪካዊ ቦታ ከየትኛው ቦታ መጣው ከዚህ ጋር በርካታ እህቶቻችን መካን ሆነው እዚህ ቤተክርስቲያን እምነት ተቀብተው ጸበል ጠጥተው የወለዱ በርካቶች አሉ ምስክርነት ይሰጡና እዚህ ሀገር ውሃ የሚባል ነገር የለውም ቦታው ማለት ነው ስለዚህ ጸበል ስለሌለ ከርቀት አመጣው በትክሻ በጀርካ እዚህ ጋር ተጠምቀው ይሄዳሉ ይድናሉ እና ይዛ ችግር ስላለ እንጂ ቦታው ትንሽ
የውሃ ችግር አለ። መስመር አሁን እየደረሰልን ነው። የመስመር ችግር ነበር። እንዲህ ካልሆነ በስተቀር ያለው ነገር ግን በመዝገበ ጸበል አገልግሎት የተሰጠ ነው። ብዙ ሰዎች ራእይ አይተናል እዚህ ቦታ እያሉ እየመጡ እየተፈወሱ እየዳኑ ሄዳሉ ለማለት ነው። መዝገበ ጸበል በዛ ጋር የምንጠቀመው ማለት ነው። እሺ ለተመልካቾቻችን ለማብራራት ስለፈለኩ ነው። እኔ ገብቶኛል። መጀመሪያውንም አባታችን አመሰግናለሁ። እሺ እግዚአብሔር ይስጥልን።